ዳጣ ናታን እንደምትወደው በግልጽ ተናገረች። ናታን ደግሞ ለወይዘሮ ማርታና ለደረጀ እውነቱ ተናገረ። ለዳጣ ያለው ፍቅርና ስሜት በግልጽ አብራራላቸው። ሰላም ደግሞ ልጇ የደረጀ መሆኑና ዳጣ የሷል። ሰላም ሰላም፣ የህይወ ላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔም ደህና እንደሆንኩ እናንተም ደህና እንደምትሆኑ ባለሙሉ ተስፋ ነኝ እና የዚህ ቻናል ቤተሰብ የሆናችሁ እንደ ሁል ጊዜ ላይክ እና ሼር፣ ኮመንት፣ አስተያየት ምናምን አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ፈልጋለሁ እና ዛሬ ይዤላችሁ የመጣሁት ዳጣ 48 ክፍል ማለት ነው። ዳጣ ምንድነው እውነት? ምን አይነት እውነት ነው የደረሱት? የትኛው እውነት ነው የታወቀ? ማርታስ ምንድነው ያወቀች? ሰላምስ ባለፈ ለደረጀ አስፈራርታው ነበረና ከዛ ምንድነው እውነቱ አወጣችሁ ወይስ ምን አደረገች በሚል ነው። ናታንና ዳጣስ ታወቀባቸው ወይስ አልታወቁም የሚል ነገር ነው ይዘላችሁ የመጣሁት እና እስከ መጨረሻ አብራችሁኝ ቆዩ። እንደምናውቀው ባለፈ ኤቢ የሆነ ማይክ ምናምን ገዝታ ዳጣ ጥርጣሬ ላይ ነበራትና ዳጣ የደረጀ ልጅ ትሆናለች እንዴ ምናምን ብላ አስባ ነበርና ከዛ የሆነ ማይክ ምናምን ገዝታ ተጨማሪ ደግሞ የሰላም አባት ማንን የሰላም ባል ማን እንደሆነ እስካሁን እያጣራች ነው። የልጇ አባት ማን እንደሆነ እስካሁን እያጣራች ነው። ግን መጀመሪያ በአባቷ ነው የተጠራጠረችው። ከዛ ቀጥሎ ደግሞ በናታን ነው የተጠራጠረችው እና የአባቴ አይደለም ምናምን ብላ ከዛ ቀጥሎ ደግሞ ወደ ናታን ነው ያዘረችው። እዛ ቤት ያሉ ግን በጣም ነው እኔ እንጃ በጣም ከባድ ነው። ሁሉንም እየደረሰች ነው። ወደ ውሃ እኮ ምንም አትልም። ወደ ዳጣና ወደ አባቷ ማርታ ሰላም ሁሉንም እየነከሰችው ነውና ማለት ነው። የኤቢ ነገር እስካሁን አልገባኝም። እኔ በጣም ነው የሚገርመኝ የእሷ ህልህ ማለት አንድ ነገር ከያዘች በቃ አልለቅም ማለቷ በጣም ነው የምታስገርመውና ዛሬ ደግሞ የሰላም ባል ናታን አደረገችው። የልጇ አባት ናታን ነው ብላ አስቀምጣለች። ከዛ ደግሞ ጥርጣሬ ያልተመለሰ ጥያቄዋ ዳጣ የአባይ የደረጀ ልጅ ናት ወይ ምናምን የሚል ጥያቄ ነበራትና እነሱ ለማጣራት ደግሞ ማይክ ገዝታ መኪና ውስጥ አስቀምጣ ነበረ ባለፈ ማለት ነው። እና ከዛ አስቀምጣ ምናምን ደግሞ ምንም ነገር እንትን አላለችም። አዎ እንትን ቪዲዮ ምናምን ሪከርዱ ምናምን እንትን አለም ቮይስ ማለት ነው አልወጣም፣ አላገኘችም፣ ምንም ነገር አላገኘችም። እና ከዛ በጣም እንትን ተናድዳ ምናምን ሌላ ጊዜ በድጋሚ እሞክራለሁ ምናምን ብላ ሌላ ማይክ ሚሞሩ ወደ እንትን የሚሆን ሌላ ማይክ ግዛልኝ ምናምን ብላ ለማን ነው ስሙ የነበረው የምወዳት ልጅ ማለት ነው ህንድ ነኝ ምናምን ነው የሚለው እና ቤተሰቦች እና ለሱ ግዛልኝ ብላ ገዝቷ መጣላት እና መኪና ውስጥ እንትን አለችው። ግን እዛ እንደዛ አይነት ነገር ስታርግ አንድ የታወቀባት ነገር ነበረ። ዳጣ ነው የነቃችባት እያወራች ምናምን ስለሰማቻት እና ከዛ ደግሞ ስትሰማት ወደ ደረጀ ሄደች እና ኤቢ እንደዛ አስባለች። እኔ ልጅህን መሆኔ ጠረጠረች እና ከዛ ማይክ አምጥታ መኪና ውስጥ ደቀነችው ምናምን ብላ ነገረችው። እሱ ደግሞ አላመናትም። መጀመሪያ እንደዛ ማድረግ አትችልም አታርገውም ምናምን ብሎ እንትን አላትና ለማመን ከበደው። እውነት አንድ ልጅህ በእንደዚህ አይነት ነገሮች ሲፈትንህ በጣም ከባድ ነው። ወላጅ መሆን በጣም ከባድ ነው። እኛ ባንሞክረውም ግን የታወቀ ነው ማለት ወላጅ አባት ወይም እናት
ልጁ ለልጆቹ ብዙ ነገር ነው የሚሸፍንለትና በብዙ ነገር እንዲስተካከል ይፈልጋልና ግን ምንድን ነው የሚባለው ፈጣሪ ራሱ ጥሩ ልጅ ይስጠን ነው የሚባለው። ይስጥህ እንጂ በጣም ከባድ ነው። ምንም ያህል ብትቀጣው፣ ምንም ያህል ጥሩ ነገር ብታስተምረውም የማይማርና የማይስተካከል ሰው ልጅ አለና በጣም ከባድ ነውና ደረጀ ደግሞ እንደዛ ሆነበት። በጣም ነው የከበደበት ማለት ነው። እንዴት እንደዚህ ታረጋለች ምናምን ብሎ ከዛ አይ እንዴት እንደዚህ ታረጋለች ሳይሆን ምን ማድረግ አለብን ብቻ ነው ማሰብ ያለብን ምናምን ብላ ዳጣ ደግሞ ለደረጀ ለአባቷ አሳመነችው ማለት ነው። ከዛ ወደ መኪና ሲገቡ ሌላ ወሬ ዳጣ የሲሳይ እንደ በፊት የሲሳይ ልጅ መሆኗን መናገር እንዳለባት ተነጋገሩ ማለት ነው። ዳጣ አባትሽ እንዴት ነው ምናምን ሲሳይ እንዴት ነው ብሎ ጠየቃትና ስለገባቸው ማለት ነው ስለተረዱት ማይክ እንዳለ ስለገባቸው ከዛ አባቴ ሲሳይማ አይጠይቀኝም ጥሎብኝ ምናምን ብላ እንትናለች አማራረች ማለት ነው። ዳጣ ደግሞ በጣም የአረዳ ልጅ ናት። ሁሉንም ነገር ትችልባታለች ማለት ነው። እኔ በጣም ነው የገረመኝና ከዚህ ጉድ ይወጣሉ ብዬ አላሰብኩም ነበር። ግን እንደምን ብላ እንትን አረገች አሳመነችው። ከዛ አባቴማ አያውቀኝም እንዴት ነሽ ምናምን ብሎ ራስ አይጠይቀኝም ምናምን ብላ ማለት ነው። ከዛ ኤብ ደግሞ ይህን በስተመጨረሻ እንደተመካከሩ እንደነቁባት ምናምን አልገባትም። ከዛ ቅዲውን ስትወስደው ማለት ነው ስትሰማ የሲሳይ ልጅ መሆኗን ነው። አባታ እንዴት ነው አባትሽ እንዴት ነው አይደውልልሽ ያውቃል ምናምን ብሎ እንደጠየቃት እናትሽስ እንዴት ናት ምናምን ብሎ እንደጠየቃት ነው የሰማችው ማለት ነው። የጠበቀችው ሌላ የሰማችው ሌላ ነው የሆነባት ቤተሰብ እና በጣም ነው የደነገጠችው። እኔ ተሳስቼ ነበር ማለት ነው ምናምን አለች እና አይ እኔ እኮ ተሳስቼ አላቅም የሆነ ነገር አለ እንጂ ምናምን አለች። በኋላ ደግሞ በጣም አንድ ነገር ላይ ችክ ነው የምትለው ስህተት ራሷ አታምንም። የሆነ ነገር ሆነዋል ነው ካለች ነው የእሷ አመለካከት ማለት ነው። ኤብና አይ ተሳስቻለሁ ሌላ ሰው ቢሆን ኖሮ አይ ይሄ ስህተት ነበር ይቅር በሉኝ ወይም የሆነ ነገር ብሎ ከዚህ ስህተት ማውጣት ይፈልግ ነበር። እሷ ግን አይ እኔ በፍጹም አልሳሳትም ነው ያለችው። ሌላ ነገር እያሰበች ነው። አሁን ደግሞ ወይም እውነቱ አውጥተው ተናግረው ቢገላገሉ ወይም የሆነ መፍትሄ ቢፈልጉ እንጂ አሁንም አላመለጡም። እስከ መጨረሻ ልንዘጋው ይዘጋል ምናምን ብሎ ነው ያሰቡት ግን እንዳሰቡት አይሄድም ማለት ነው። ይሄ በሌላ ነገር እየፈጠረች ነው። ደግሞ በሌላኛው ነገር ደግሞ ሌላን ችግር እየተፈጠረ ነው። ማርታ ዳጣና ናታን ፍቅረኛሞች እንደሆኑ ጠርጥራለች። የሆነ ደስ የማይል ነገር አይታለች ማለት ነው ቤተሰቦች። ከዛ ሌላ ደግሞ ከናታን ጋር እያወራች ያለ ፎንቃዬ ምናምን ብላ ገባች ዳጣ ማለት ነው። ከዛ በጣም የሚገርማችሁ ነገር እየጠየቀችው ነበር። ምንም የላችሁም? ምንም የለንም። እኔ እኮ የሆነ ነገር አይቻለሁ ምናምን ስትል አይ ምንም የለም እያላት ነበር ናታን ለወይዘሮ ማርታ ማለት ነው። ከዛ ወሬያቸው ሳይጨርሱ ዳጣ መጣችና ፎንቃዬ ምናምን ብላ በር ከፈተች። ከዛ ደነገጠ ናታን። እንዴት እንደደነገጠ እሷም እንደዛ ማለት ነው። ወይዘሮ ማርታ ደግሞ የጠረጠረችበት ነገር ተብራራላት ማለት ነው። እና እውነት ደስ አይልም። ይዋደዳሉ፣ እሱም ይወዳታል፣ እሷም ትወደዋለች። ግን ኤብ እንኳን ብትወደው ህልህ ነው እንጂ እንደ ዳጣና ናታን የሚዋደድ የለምና ብትተዋቸው አሪፍ ነው ማለት ወይዘሮ ማርታ ለምንድን ነው እነሱ ውስጥ በጣም እየተሸማቀቁ ነው። ናታንም ዳጣም በጣም እየተሸማቀቁ ነው ማለት ነው ለወይዘሮ ማርታና ለደረጀ ማለት ነው። እና ከዛ ልክ ኤብ እውነት ነበረች እያለች ነው። ሁሉንም ነገር ታምናታለች። ከአሁን በኋላማ ኤቢ ነው የምትታመነው። ከዛ ቀጥሎ ደግሞ እንደዛ እያለች እንትናለች ጥርጣሬዋ እውነት ሆነላት ማለት ነው ወይዘሮ ማርታ።
ከዛ ቀጥሎ ደግሞ ይሄ ነገር ተስተካከል። አንድ ነገር ሲስተካከል አንድ ነገር ነው የሚፈጠረው። ዳጣ ናታን ዳጣ ክፍል ውስጥ ገባና እያወር ናፍቀሽኛል ምናምን እያለ አቶ ደረጀ ደግሞ ምንድን ነው ከዳጣ ያለባቸው ሲለው በፊት ምንም የለንም ብሎ ካደውና ከዛ አሁን ግን ናፍቀሽኛል ምናምን ናፍቀኸኛል አባዬ እንዳይሰማን ቤት ውስጥ ነው ያለው ምናምን እያሉ ነው። እና ፈጣሪ ያውጣችሁ ከዚህ ጉድ። እና እስካሁን ለኤቢ ማንም አያምናትም ነበር። አሁን ግን ሁሉም ያምናታል ማለት ነው። ምክንያቱ የዳጣና የናታን ነገር እውነት እየሆነላት ነው። እና ዳጣና ናታን እኔ እንጃ አሳዘነኝ። አሁን አሳዘነኝ። ፍቅራቸው እንኳን በነጻነት ሊኖርበት አልቻሉም። እና በጣም ከባድ ነው። በጥሩ መንገድ ሲስተካከል ጥሩ ነው። እና ቤተሰብ ለዛሬ የነበረን ቆይታ እዚህ ይመስል ነበረና በአዲስ ነገር እስከምንገናኝ ላይክ እና ሸር አስተያየታችሁ ደግሞ ትርሱ ማለት ነው። እስከ በአዲስ ነገር ቀጣይ እንገናኝ። መልካም ቆይታ